ሰላም እንዲሰነበታችሁ የቤክ ዩቲዩብ ተከታታዮች። ለዛሬ ይዤላችሁ የምቀርበው ደግሞ ካለፈው ክፍል የቀጠለ የክፍል 6 ሁለተኛውን ክፍል ነው። መልካም ጊዜ። ቤት ያሉት ሁለት ሚስቶችስ አላቸው እየተገረመ። እነሱ መውለድ አቁመዋል። ቤቴን የምፈልገው ለአዲሷ ሚስቴ ነው። እንቅፋት የሆኑት ለእኔ ብቻ ሳይሆን ለአላህም ነው አሉት። እንዴት አላቸው። ለአላህ ስል ነው እኮ ቤቱን ቢለቁልኝ እኔ አንድ ሚስት ማኖር አቅቶኛል። እርሶ በስተርጅና ሶስተኛ ለማግባት ይፈልጋሉ አላቸው። ሀጂ ጫት ያበለዘውን ጥርሳቸውን እያሳዩ እኛስ በግልጽ ነው እናንተ ዘንድ አለ እንጂ ከሞታችሁ በኋላ የተደበቀው ጉድ የሚወጣው አሉት። የምን ጉድ? ፍርድ ቤት ወይም ጡረታ ኮሚሽን ብቅ ብለው ጉዱን ባዩ ሚስትነን እያሉ ሰማናቸውን ይዘው የሚመጡ ሴቶች ቁጥር አይጣል ነው። ከዚህ ሁሉ እንደኛ በህግ ብታደርጉት አላህ ደስ ይለዋል ብለው ሲያበቁ ወደ ዋና ጉዳያቸው መለስ ብለው በአላህ ብለው ቢለቁልኝ አሉት። እርሱም በአላህ ብለው ትንሽ ይታገሱኝ። እስከ መቼ? አንድ መጽሐፍ ጀምሬያለሁ እሱን እስክጨርስ። ይህም መጽሐፍ ልቦለድ መጽሐፍ ነው። ይቀልዳሉ ልበል? ቀልዴን አይደለም። እብድ ነው ወይስ ጤና እንደማለት በትናንሽ አይኖቻቸው ትኩር ብለው ተመለከቱትና ታዲያ መቼ የሚጨርሱ ይመስሉታል አሉ። 1 ዓመት ወይም 2፣ እኔ እንጃ። ሀሳቡ እንደተሳካልኝ ነው አላቸው። ለምን ሌላ ቦታ ሄደው አይጽፉም? ስሜቱ ይበላሽብኛል። እዚሁ እንደጀመርኩ እዚሁ መጨረስ አለብኝ። ይታገሱኝ። አላህ እንደሆነ ወደፊት ለሚወለዱት ቀርቶ ላሉትም ፍትህ ይጎድለዋል አላቸው። ሀጂ ትላልቅ ጆሮቻቸው ማመን እያቃታቸው ሲራክ ቤቱን የማይለቅበት ምክንያት አልገባላቸው። በልባቸው እብድ ነው ወይስ ጤነኛ? ከዘመኑ ነው ወይስ ከኔ ሌላ የሚፈልገው ነገር ኖሮት ይሆን እያሉ በመጨነቅ በአላህ ብለው አሉት። ጥሏቸው ሄደ። ሲራክ እልፍ ሲል ያ መከረኛ ውሻ ሲያላዝን ሰማው። ተገርሞ ቆም አለ። ራሱን ነቀነቀና ራመድ አለ። ነገሩ ከንክኖት እንደገና ቆመ። ወደ ቤቱ መግባት ትቶ ውሻው ከሚያላዝንበት ግቢ ዘው ብሎ ገባ። ውሻው ከቤቱ ፊት ለፊት በኋላ እግሩ ተቀምጦ ወደ ላይ በማንጋጠጥ ሊያላዝን ሲል ነው የደረሰበት። ጥቁር ወደል ውሻ ነው። ደረቱና ጆሮቹ ላይ ነጭ ጠጉር ጣል አድርጎበታል። ብልጣ አይኖች አሉት። የሚናከስ መስሎ ጠንቀቅ ብሎ ቆመ። ፊት ለፊት ተያዩ። ውሻው ቀስ ብሎ በደረቱ ተኛ። ቤቶች በተጠንቀቅ ቆሙ። አቤት! አንድ አጠር ያለች ጠይም ሴት ከቤት ውስጥ ብቅ አለች። አይን የሚወጋ ቀይ ሻሽ አስራለች። ምን ነው ደህና? ድምጿ ጆሮ ይወጋል። የለም ደህና ነው አለ የመጣበትን ጉዳይ መልሶ እያስገረመው። ከመጣ በኋላ ወይዘሮ ጽጌ ደህና አይደሉም እንዴ? ደህና ናት አለ። ስላወቀችው ተደሰተ። ያማቸዋል አሉ። ምን አመጣው እያለች በመገረም ይግቡ እንጂ ከፀሐይ ላይ አለችው። የለም አልገባም እቸኩላለሁ። ታዲያ በዚህ ጠራራ ፀሐይ የደመና ግላጭ ጥሩ አይደለም። ምንም አይደል። ታዲያ ምን ነው በደህና መጡ? አሁን ቢገቡ ምን አለበት? የለም በእውነት የመጣሁት እንዲሁ ይህ ውሻ ሁልጊዜ እያላዘነ ስላስቸገረኝ ነው አለ። አቤቱታ ለማቅረብ ነው እንዴ የመጣው ብሎ ራሱን ታዘበ። እብድ ወይም የመንደር ቂል አድርጋ ትቆጥረኝ ይሆን ብሎ አሰበ። ብልጥ አይኖቿ አሳፈሩት። ከንፈሯ መጠጠችና እኔም በችሎ ማደር እንዳዘንኩ ነው ያለሁት። እሱ ባላዘነ ቁጥር ሳለቅስ እኖራለሁ። ባላዘነ ቁጥር ቤተሰብ ሁሉ ያለቅሳል። ይህንን ማላዘኑን ጠልተን ከአንድም 2 ጊዜ ቄራ ወስደን ጥለነው ነበር። ስንጥለው ከተሳፈርንበት አውቶቡስ ቀድሞ መቶ ቁጭ ብሎ ሲያላዝን እናገኘዋለን። እኛም የሱ ነገር ግራ ግብት ብሎናል ባኮ አለች። ከአንጀቷ ያዘነች መሆኗ ተሰማውና ታሪከኛ ውሻ ነው። እኔ የራበው የሚያላዝን መስሎኝ ነበር። ሳየው ወደል ነው አለ። ምን ይርበዋል ብላ ቆየችና ባለቤቴ ከሄደ ጀምሮ ይኸው እንዳላዘነ ነው ያለው። በፊት ባለቤቴ ከስራ ሲመጣ መንገድ ጠብቆ ነበር የሚቀበለው። ባለቤቴም ቢሆን ችሎ ማደርን ሳያበላ እህል ቢሞት አይቀምስም ነበር አለች። አይኖቿ እንባ ሲያቀሩ ታዩት። አንጀቱ በሐዘን ሲላወስ ተሰማው። ዞር ብሎ ችሎ ማደርን ተመለከተ። ጠላትነቱ በአንድ ጊዜ ከልቡ ጠፋ። ባለቤቱ የት ነው የሄዱት? ጦር ሜዳ ነው። የሲራክ ልብ
ይበልጥ ተነካ። የደመና ግላይ ፀሐይ አናት ትፈልጣለች፣ ግን ከምንም አልቆጠረው። እግሩን መትከል የጀመረ ሕፃን ልጅ ድክ ድክ ሲል መጥቶ የእናቱን ቀሚስ ጭምድድ አድርጎ በመያዝ ሲራክን ይመለከት ጀመር። ልጅ ሆነው? አዎ፣ አባቱ ሲሄድ ገና የ3 ወር ሕፃን ነበር አለች ራሱን እየደባበሰች። ሲራክ ስሜት ፈንቅሎት ሕፃኑን ብድግ አድርጎ ሳመው። ሕፃኑም አልፈራውም። አንገቱ ስር ሽጉጥ አለ። አባቱ በየትኛው ግንባር ነው የዘመቱት? በፊት የዘመተው በምስራቅ ጦር ግንባር ነበር። ከፌዲስ ጀምሮ ጅጅጋ ድረስ እየተዋጋ ዘልቋል። ጀግናው የእናት ሀገሩን ጥቁር አፈር መስሎ ካራማራ ተራራ ላይ ከነሙሉ ትጥቁ ቆሞ የማርዳን ሸለቆ እንደ ንስር አሞራ ወደ ታች ሲመለከት ታየው እና አሁንስ አለ። አሁን ደግሞ ወደ ሰሜን ጦር ግንባር ተዘዋውሯል። በምጽዋ አድርጎ ነው ከረን የገባው። በጀግና ደም በይበልጥ የቀላው የቀይ ባህር ሞገድ ወድቆ እየተነሳ በፊቱ አለፈ። ዶጋሊ ላይ የወደቁ ሰማዕታት አጥንት በጀግናው የቀበሮ ጉድጓድ ውስጥ እየለመለሙ ወጥተው እንደ እንጉዳይ በየስፍራው ብቅ ብቅ ሲሉ ታየው። እልልታቸው ተሰማው። የጀግናውን ጉዞ በዓይነ ሕሊናው ተከተለ። ወጣ ጀግናው ተራራውን ወጣ በደም እየዋጀ ደሙን እየጠጣ። ወረደ ጀግናው ተራራውን ወረደ እየፎከረ እያቅራራ ዘርቶ እያጨደ። ወረደ መግደል እንደለመደ ተግ ብሎ ታየው። ጀግናው ከከረን ምሽግ ላይ የአንድነት አርማውን ይዞ ቆሞ ከምሽጉ ባሻገር ናቅፋን ቀራሩን ከሩቅ እየተመለከተ ዳር ድንበሩን በዓይኖቹ ሲቃኝ ሲራክ ድንገት የልቡ ኩራት ተሰማው። በሌላ በኩል ደግሞ ሀፍረትና የሕሊናው ቀሳ አደረበት። ጀግኖች በጦር ሜዳ በየደቂቃው ከሞት ጋር ተፋጠው ሌሎች በክብርና በነፃነት እንዲኖሩ እነሱ ሲሞቱ የመንደር ደራሲ ሆኖ ያለ ዓላማ እያውደለደለ መኖሩ አሳፈረው። ለዚች አዝና የምታሳዝን ጎስቋላ እናት ሀገር እኔም ከጦር ሜዳ ጀግኖች ጋር ተሰልፌ በሰራው በሚል ስሜቱ ልቡ ተቃጠለ። በጦር ሜዳ ከጀግናው ጋር የጠላትን ምሽግ ጥሶ ለመግባት አብዮታዊ እናት ሀገር ወይ ሞት እያለ ሲሮጥ ታየው። ያቺ የሰው ልክ የሚታወቅባት ወሳኝ ደቂቃ ጆሮ ውስጥ ሕይወት ሞት ሕይወት እያለች ስትሄድ ተሰማቸው። ባሩድ ሸተተው። መድፉ ሲያጓራ፣ መትረየሱ ሲንጣጣ፣ ጥይቱ ሲዘራ፣ ቦምብ ሲፈነዳ፣ አውሮፕላኑ ከላይ ሲያንዣብብ፣ ታንኩ ከታች ሲርመሰመስ፣ ሰራዊቱ ሳንጃውን ተክሎ ሲተም፣ ሲነድ፣ ሲጤስ፣ ሲቃዝ፣ ሲያጠቃ፣ ሲጋይ፣ ሳንጃው ሲሞሻለቅ፣ ጀግና ወድቆ ዋዋ ሲል፣ ጓደኛውን ስለ ወንድ ልጅ ጨረሰኝ አትለፈኝ ሲል፣ የሕይወት ሀቅ በገሃድ ስትከሰት ሲታወቅ የወንድ ልጅ ልኩ ታየው። የሕይወትን ሀቅ መግለጽ ምን ነው በቻልኩ አለ በልቡ። አይጽፉሎትም አለ ከሀሳቡ ሲመለስ። ሴትዮዋ ግራ ገብቷት ትክ ብላ ትመለከተው ነበር። መጀመሪያ እንደሄደ ሰሞን በሚሰራበት ማተሚያ ቤት በኩል ደብዳቤ ደርሴ ነበር። አሁንስ ድምፁ ከጠፋ ቆይቷል። ለዚህ ነው ችሎ ማደር ባላዘነ ቁጥር የማለቅሰው አለችና ከንፈሯን መጠጠች። የጀግና ሚስት አታለቅስም አላት። ጀግናው በድል አድራጊነት ሲመለስ ጉሮ ሸባይ እያለች ስትዘፍን ጎረቤት ሁሉ ተሰብስቦ እንዲያ ሲል ነው ገዳይ በማለት እየተቀባበለ እልልታው ሲቀልጥ ተሰማው ታየው። አሁን አለው። ከጀግናው ዓይን የድል ድርችት ተተኩሶ በልዩ ልዩ ቀለማት ያሸበረቀ ሲፈነጥቅ ታየው። ሕፃኑን በልዩ ስሜት እቅፍ አድርጎ ሳመውና ኪሱ ውስጥ ያለችውን 5 ብር አውጥቶ ሰጠው። እናትየዋ እንዲህ ፈጽሞ አይሆንም ብላ ከሕፃኑ እጅ ብሩን ነጥቃ ለመመለስ ትታገል ጀመር። ለከረሜላ መግዣ ነው። ምን ሆኑ አረባ እኮ ሲላት ይሙቱ ብያለሁ። በእውነት ችግር የለብንም። እድሜ ለቀበሌ ሕዝብ በደንብ ይዞናል። አባቱን በደህና የመልሰው እንጂ ምን ጎድሎብን እያለች ስትከራከረው ምን ሆኑብኝ የአባቱ ትግል የኔ እኮ ነው ብሎ ብሩን በግድ ከልጁ ኪስ ከተተና እየተጣደፈ ወጣ። በሩ ጋር ሲደርስ ችሎ ማደር አንዴ አላዘነ። ዞር ብሎ ተመለከተውና የጀግና ውሻ አላዝንም አለ በልቡ። እግዚአብሔር የልጆ አድባር የልጆ ጥላ ያድርጎት ስትለው ከሩቁ ሰማት። ምነው ብዙ ገንዘብ ኖሮኝ ብሎ ተመኘ። ቤቱ ሲገባ ዮሐንስን ለመሳም ፋታ አላገኘም። ምነው እንዲያረፈርክ ልጄ አለ ጽጌ። ዶኬው በረደ እንዴ አላት ዮሐንስን እየሳመ። ይረባቸዋል ብለህም አታስብም። ሲራክ ካልገባ ጽጌ ብቻዋን እህል አትቀምስም። እኔ እንደ ሴቱ ብቻዬ መብላት አልወድም። ከጉሮሮዬ አይወርድልኝም። ክትፎውን፣ ገንፎውን፣ አጥሚቱን ሲሉ ብለው
ያለ እህል ይኖሩ ይመስል ባልፊት የማይቀምሱ መስለው የሚቀርቡ ሴቶች ይገርሙኛል። አበስ ገበርኩቴ ትላለች አዘውትራ። ቢላዋ ተስሎ ቀርቧል። ጥቁር ዶሮ ካልጋው እግር ላይ ታስራለች። እርጥብ ሳር ከወለሉ ላይ ተጎዝጉዟል። ውባንቺ የወደቀ ቁራሽ እንጀራ አይታ ሳይሆን አይቀርም ዋ ይሄ ጡር በማለት እያጉረመረመች እሳት በገል ይዛ መታ ከገበቴ ጎን አኖረች። ሲራክ ሰዓቱን አየና ለምሳ ዶሮ ላርድ ነው እንዳትኝ ብቻ አላጽግ። ዶሮ ማታ አለችው። ዶሮ ማታ አሁን ዶኬውን ዋጥ አለች እየሳቀች። ቀሉን ተወውና ዶሮዋን ረድልኝ ብላ በገል ከቀረበው እሳት ላይ እጣን በተነች። ውባንቺ ዶሮዋን ከፈታች በኋላ ይዛ ቀረበች። ጽጌ ተስሎ የተቀመጠውን ቢላዋ አንስታ ሰጠችውና ልጁን ተቀበለችው። ዮሐንስ ከአባቱ ለምን ተለየው በማለት ጩኸቱን ያቀልጠው ጀመር። አረዲያ አለች ተናዳ። እኔን ከመጠበቅ አንቺ ለምን አታርጁም ኖሯል አላት ዶሮዋን ይዞ። በስማም አለች። የምን በስማም ነው? ሴት ዶሮ አታርድም ያለው ማን ነው? አይ ኦሪታውያን ደግሞ በስማም ብዬ አላርድም በስመ ሆድ ብዬ ነው። አንገቱ ላይ ክር ያሰረ ወደፊት ይኖራል ብለሽ አታስቢ። ይልቅ ካሁኑ ብትለማመጁ ይሻላል። መጽሐፉም ቢሆን ወደ ሆድ የሚገባ አያረክስም ብሏል አላት ዶሮዋን አንጠልጥሎ። ጉድ ነው እኮ አለች። ምንድን ነው ጉዱ? ሴት ዶሮ ትረድ ማለት ይልቅ በነፍስ አትጫው ቶሎ ረዳት አለችው። ማረድ አለብሽ። ሴቶች ዶሮ አያርዱ ማለት አጉል አምልኮ ነው። ከአጉል አምልኮ መላቀቅ አለብን። እውነቴን ነው አላት። ወንዶች ሌላም ይገላሉ እቴ። የምን መንቀጥቀጥ ነው ደግሞ ለዶሮ? እኔ ወንድ አይደለሁም እንዴ አንቺ? ወንዶቹን አይተናል እቴ፣ ጠላታቸውን ዘርረው የሚያጋድሙ አለች ልጁን እያባበለች። እኔ ምን ልትይ ነው ታዲያ? ምናችሁ ይታወቃል? እነማ ተማርን ተመራመርን የምትሉ ሰዎች ወንድ አይሏችሁ ሴት፣ ቄስ አይሏችሁ ደብተራ፣ መላቅጣችሁ የጠፋ ነው አለች። ተኳሽ ተኳሽ ይልሻል፣ ገዳይ ገዳይ ያሰኝሻል። የቦረናይቷ ልጅ አይደለም እንዴ? ለማንኛውም ነገር የባህል አብዮት ለዘላለም ይኖር ብሎ ዶሮዋን በዚያ በሰላ ቢላዋ አንገቷን በጥሶ ጣለው። ጽጌ ቶሎ ብላ የዶሮዋን ደም በትንሽ በጎድጓዳ ሳህን ቀዳችና ገበቴዋን ደፍታ በአንድ እግሯ ቆመችበት። እጁን ሲታጠብ ለየትኛው ጋኔን በጠራራ ፀሐይ መስዋዕት ለማቅረብ ነው ያሰበችው አለበለም። ከጥቂት ደቂቃ በኋላ ዶሮዋ ጸጥ አለች። ውባንቺ ከነገበቴው ይዛ ወጣች። እጣኑ ቡልቅ ቡልቅ እያለ ይጤሳል። ልጁን ሰጠችው፣ ግን ተቀብሎ አላቀፈው፣ ለቀቀው። ዮሐንስ እየሮጠ ሄዶ እጣኑን የሚጤስበትን ገል ደፍቶ እየጨፈረ ሲስቅ እናቱ ብስጭት ብላ የድቁናው ሚካኤል ይድፋ አቦ ብላ እሳቱን እንዳያቃጥለው ዘላ ያዘችው። የስለት ልጅሽን እንትፍ በይ አላት ሲራክ። እጁ እግሯ አርፍ ታዲያ፣ ይህ እንዲያው ሕፃን አይደለም የሰይጣን ቁራጭ ነው እንትፍ አለች ብግን ብላ። የዕጣኑ መደፋት ጥሩ ምልክት ሆኖ አልታያት። እንደተመኘሹ ነው የሆነልሽ። ምንድን ነው የተመኘሁት? ረባሽ ልጅ በሰጠኝ ብለሽ ታዲያ እሳት ስጠኝ አልኩት። ላም እሳት ወለደች እንዳትል ሰው ፈጃት፣ እንዳትወው ቸገራት። ገዲያ ለውቁ አባት ነህ፣ ገሰጥ ብታደርገው ምን አለበት አለችና አመናጨቀች። ተይው እባክሽ፣ እሱ ስፍራው ከአማልክት ጋር ነው። ከነ ሄርኩሊስ፣ ከነ ሄክቶር፣ ከነ አፖሎ አማልክት በቅናት አይን የሚመለከቱት ልጅ ነው። ኡቴ የምን መቀባጠር ነው እሱ አለችና ሻሿን አስተካከለች። ተይው አላት። ልጁን ቆንጥጠው ካላሳደጉት እንዴት ይሆናል? አባት ታዲያ ጥቅሙ ምንድን ነው አለች። እንደፈለገ ይደግ። የኔና የአንቺ ፈንታ እንዲያድግ የሚቻልን ማድረግ ብቻ ነው። ኃላፊነታችንን እኛም መስሎ እንዲወጣ ማድረግ አይደለም። እሱም ሲያድግ የሚገመተው በዚሁ ነው። ራሱ በሚመርጠው አካባቢ መስሎ እንዲያድግ ከማድረግ ሌላ ኃላፊነት የለብንም አላት። ኤዲያ ብላ ልጁን ይዛ ወደ ጓዳ ገባች። ሲራክ ድካም ተሰማው። የዛለ ሰውነቱ እረፍት ቢሻም ጭንቅላቱ ግን አላርፍ እያለ ያስቸግረው ነበር። ረሃቡ አለፈለት። እህል አላሰኘውም። አይኖቹን ከደነ። ሰብለ ብቅ አለችበት፣ ግን ብዙ አልቆየችም። መጽሐፉ መጥቶ ትክት የተረገመ መጽሐፍ አለ። ድንገት ተነስቶ አእምሮ ሰላም ሊያሳጣው ለምን እንደጀመረ ገረመው። እስካለፈ ቀን ድረስ ምንም አይነት ችግር አይሰጠኝም ነበር፣ ግን አሁን በድንገት ገሃነም፣ ሲኦል፣ ስቃይ ለምን ሆነብኝ? በቤት ውስጥ የጭቅጭቅ ምክንያት መሆን አትሶት ሄዶ ደግሞ ከሰብለ ሕይወት ጋር መያያዙ፣ ሰው ቤት ገብቶ መነጀሱ፣ ነጃሳ ወዴት ነው የሚጎትተኝ? ወይስ ብሎ ሀሳቡን ገታ። አስፈሪው ሀሳቡ ለማሰብ አስፈራው።
ሐሳቡን ለማሰብ ያሰቡን ፈለግ እስከ መጨረሻ ተከትሎ ለመሄድ አስፈራው። ግን የመጣበትን ሐሳብ ለማምለጥ አልቻለም። መጻፍ አልቻልኩም። ሐቁ አይደለም። ታዲያ ሐቁን ለምን ከራሴ ደብቀዋለሁ? መጻፍ አልቻልኩም። በቃ የምለው አዲስ ነገር የለኝም። መባል ያለበት ሁሉ ከኔ በተሻሉ ደራሲያን ተብሎ አልቋል። እና እንዲያው ነው ጊዜም በከንቱ የማጠፋው። የምለው ነገር የለኝም። ቢኖረኝ ምን እንደሆነ አላውቅም። ባውቀውም በቃላት ልገልጸው አልቻልኩም። ቃላት መገለጽ ያለባቸውን አይገልጹም፣ ያሾፋሉ። ምንድን ነው የምታስበው? ጽጌ ነበረች። ምንም። ስለ መጽሐፉ ነው? እንዴት አወቅሽ? ሌላ ምን ታስባለህ? አለችው ውስጧን አራ እየደበነች። ቀይና ጥቁር የተጻፈባቸው አዳዲስ ሉክ ወረቀቶች ከከሰል ምድጃው ውስጥ ስትከምር ቆየችና ጥቅም ያለው ነገር ብታስብ ምንኛ ጥሩ በሆነ አለች። ብስጭት ብሎ ኪነት በጥቅም ብቻ አይለካም አላት። እንግዲያውስ በዳነዋ የሚለካው አለች ነገሩን እንዲገባው ድምጿን ከፍ አድርጋ። ነገሯ ከመቀመጫው አስፈንጥሮ አስነሳው። ሽንጡን ይዞ ትንሽ ተንጎራደደ። የኪነት ትርጉም ሊገባሽ አይችልም። አንቺ የሆድ እንጂ የመንፈስ ምግብ አታውቂም። ከእንስሳ አትሻይም። ጥፋቱ ከአንቺ አይደለም ከኔ ነው። አንቺን ከማግባቴ በፊት ማሰብ ማመዛዘን ነበረብኝ ብሎ ሊጮህባት ፈልጎ ነበር። ዕዳ የገባሁት መጽሐፌ ያን ያህል መጥፎ ነው ወይም አልሸጥ ብሎ አይደለም አላት ስልቱን ባጣ ድምፅ። ታዲያስ አለችው። እጁን በብስጭት አወናጨፈና አየሽ የኔ እመቤት አላት። መሀይምነት በነገሰበት ሀገር ውስጥ ነው የምንኖረው የምንጽፈው። ማንበብ ከሚችሉት ውስጥ አብዛኞቹ አያነቡም። አብዛኛው ለመንፈስ ምግብ ደንታ የለውም። ጮማ ለመቁረጥ፣ አረቄ ለመጠጣት ገንዘብ ካለ አይኑን የሚያሽ ማንም የለም። መጽሐፍ በሳንቲም ገዝቶ ማንበብ ግን ምን ሲደረግ ቀድሞውንስ ማን አስቦት? ተነበበ አልተነበበ ፋይዳው ምንድን ነው? አለች ወረቀቱን ከምራ እንደጨረሰች። ይህን አይደለም ምልሽ። አረዲያ ከመንፈስ ድህነት የበለጠ በሽታ የለም። ተነበበ አልተነበበ ፋይዳው ምንድን ነው? አለች። ይህን አይደለም ምልሽ። አረዲያ ከመንፈስ ድህነት የበለጠ በሽታ የለም። ባለማንበቡ ታሞ የሞተ አላየንም እቴ። እሱስ ነው አለ። ስቃዩ በቁም ከመሞት ላይ ነው። ውባንቺ የታረደችውን ዶሮ ጠጉር ነጫጭታ በቀሰም ነፍታ ይዛ መጣች። አዎ ዕዳውን መክፈል በቁም ሊገለን ነው። እሱን መቼ አጣሁት? ዕዳው የተረፈው ለእኔና ለልጄ ነው። ሳይቸግር ጤፍ ብድር አሉ እቴ ብላ ከምድጃው ውስጥ የተከመረውን ወረቀት ክብሪት ጭራ ለኮሰች። እሳቱ ቦግ ብሎ መንበልበል ሲጀምር ዶሮዋን ከውባንቺ ተቀብላ ምድጃውን እየዞረች ትለበልብ ጀመር። አንድ አይነት ጥንቆላ የምትሰራ ቃልቻ መስላ ታየችው። ግን ሀሳቡ አሁንም ከመጽሐፉ ላይ ስለነበረ ዕዳ የገባሁት ወድጃ አይደለም። መጽሐፉ ነጋዴዎችና እንሸጥልሃለን ብለው መጽሐፉን የወሰደው አንዳንድ ሰዎች ገንዘቡን በልተው ስለቀሩ ነው። እና በዚያ አታማርኝ። ለማንኛውም ነገር ዕዳው ከፍዬ ለመጨረሽ ትንሽ ጊዜ ነው የቀረኝ አላት። ዶሮዋን እየለበለበች እሱስ ደህና አለች። የፈሰሰዋ መቼም አይታፈስ። ያለፈ ክረምት ቤት አይሰራ። ያለፈ አለፈ። እኔን የሚገርመኝ የመሀይም ሀገር ናት አንባቢ የለም እያልክ ሌላ መጽሐፍ ልጽፍ ሌላ ዕዳ ልታመጣብኝ መነሳት ነው። እኔ በበኩሌ ይህንን ጤና ልለው የበሽታ ነው። የተጠናወተ በሽታ አለ። ጤና ቢኖር ኖሮ ያለምንም መተማመኛ መጽሐፍክን እያነሳ ለማንም በተነነ ዕዳ ውስጥ አትነክረንም ነበር አለች። የተለበለበችውን ዶሮ ለውባንቺ ሰጠች። ውባንቺ በአንድ እጇ ዶሮዋን ይዛ በሌላ ጎኗ ዮሐንስን አቅፋ ወጣች። ጽጌ ወረቀቱ የነደደበት ምድጃ በጥንቃቄ ከድና ስታበቃ ከጥግ አስቀመጠች። ምንድነው የምትሰራው ብሎ እያሰበ ከእውነት የበለጠ መተማመኛ የለም። እኔ በፊርማ ወይም በዋስትና አላምንም። በሰዎች መካከል ሊኖር የሚገባው ግንኙነት መወሰን ያለበት እምነት ብቻ ነው አላት። አዎ ትርፉ ዕዳ ነው አለች መሶብ እያቀረበች። ቢሆንም በሰዎች ላይ ያለኝን እምነት ሊቀንስ አይችልም አላት። ሰው ማመን ቀብሮ ነው፣ ያንተ ግን የበሽታ ነው ሌላ አይደለም ብላ ወጥ እያወጣች ኋላ ሌላ መጽሐፍ ጽፋለሁ ብለ ዕዳ ብታላክክብኝ እንዳለፈው ጊዜ ዝም ብዬ ማይ አይምሰልህ። እኔም መብት አለኝ።
ምን አይነቱ ልክፍት ነው ባካችሁ አለች። ልክፍቱን ልታስተይ ነው የተነሳሽው አላት። ምን ማለት ነው አለች ቃላቷን እየጎተተች። ያቃጠለችው ወረቀት ትዝ አለው። ምድጃውን እየዞረች ዶሮዋን ስትለበልብ ታየችው። የጠንቋይ ምስል መጣበት። እኔ እንጃ ቀፈፍሽኝ አላት። መልስ አልሰጠችውም። ቡዳ አለች በልቧ። እሱም በልቡ የድንቁርና ጣጣ ሲል ቆየና ስሜ ጽግዬ አላት። እኔ ጽሑፍ ለማስጣል ይህ ሁሉ ጣጣ አያስፈልገውም። ብትጠይቂኝ ዘዴውን እኔው ነግርሽ ነበር። ዘዴው ምን መሰለሽ? ለአንድ ወር በየቀኑ ዶሮ ማረድ። ታዲያ አንቺ ካላረሻችሁ አይሆንም። ያንን በእርጎ እያደረግሽ ማቅረብ። ክትፎም ቢጨመርበት ይበልጥ ፍቱን ይሆናል። በዚያ ላይ ቀዝቃዛ ቢራ። በቃ የጽሑፍ ነገር እርግፍ ብሎ ይቀራል። አረቦች እንደሚተርቱት ሆድ ሲሞላ ጭንቅላት ባዶ ይሆናል። ከዛ የበለጠ ምን ዘዴ አለ? ጠንቋዩ እንዲያው ነው የበላሽ። የምን ጠንቋይ ነው የምትለው? ክርስቲያን ያሏችሁ አረመኔ። ለስንቱ ሰግዳችሁ እንደምትዘልቁት እግዜር ይወቅ ሲል የመቀባጠር ነው እሱ ብላ ቶሎ ውልቅ አለች። አልተናደደባትም። ይልቅስ ጆሮ ውስጥ የደወለው የባህል አብዮት አስፈላጊነት ነበር።